በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 140ኛ ተአምር 9ኛ ክፍል ስለ ተክለ ሃይማኖት። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ብፁዕ አባታችን ተክለ ሃይማኖት እንደ ነቢያት ድካምን በማብዛት እንደ ሐዋርያት ወንጌልን በማስተማር እንደ ሰማዕታት በመገረፍ እንደ መነኮሳት አጥንቱ ከሥጋው ጋር እስኪጣበቅ ከሰውነቱም ማለቅ የተነሳ የሚያቃጥለውን ላብ እንደ ደም ጀረርታ በማፍሰስ ከስግደቱ ብዛት የተነሳ የሰውነቱ መለያ እስኪቆጠር ድረስ ተባሕትወን በማጽናት ጸሎቱን እንደማይደርቅ የምንጭ ውሃ እንደ ትንፋሽ ያለማቋረጥ ሌሊትና ቀን እንባውን እያፈሰሰ መንፈሳዊ ተገዥነቱን አረጋገጠ። እንደዚህም ባለ ትሩፋት ሳለ ለስም አጠራሩ ስግደት የሚገባው ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። ለስም አጠራሯ ክብር የሚገባት እመቤታችን ቅድስት ድንግል ማርያምና 15ቱ ነቢያት 12ቱ ሐዋርያትና ብዙ የሰማይ ሰራዊተ መላእክት አለቆችም ሁሉ የብርሃን ልብስ ይዘው መጡ። ከዚያም ብፁዕ አባታችንን ፈጣሪው እንዲህ አለው። ወዳጄ ተክለ ሃይማኖት ሆይ ሰላም ለአንተ ይሆንልህ። ከድካምና ከባርነት ወደ ዘላለም ነጻነትና እረፍት ከሐዘን ወደ ዘላለም ደስታ ልወስድህ ወደ አንተ መጥቻለሁ። መታሰቢያን ለሚያደርግ ስምህ እንደሚጠራ ሁሉ እኔ እስከ 10 ትውልድ ምረዋለሁ ብዬ በእውነት እነግርሃለሁ። ቤተ ክርስቲያንህን የሠራ በሰማያዊ መንግሥት ቤተ መንግሥት አዘጋጅለታል። የገድልህንም መጽሐፍ አንተን በመታመን የጻፈ ያጻፈ በሰማይ በሕይወት መጽሐፍ ስማቸውን ጽፏል። ከሩቅም ከቅርብም ቢሆን ወደ መካነ መቃብርህ የመጣውን እኔ መካነ መቃብሬ ካለበት ወደ ኢየሩሳሌም እንደሄደ እቆጥርለታለሁ። በመታሰቢያ ቀን ሥጋውን ደሙን የተቀበለውንም ስማቸው ከተጠራው ገድላቸው ከተነገረው ልጆች ጋር እደምረዋለሁ። ሥጋውን ደሙን መቀበል ባይችል እንኳን ለመታሰቢያ ከተዘጋጀው ማዕድ የወደቀውን ፍርፋሪ ቢበላ እኔ ኢየሱስ ክርስቶስ ቃሌ የማይታበል ስለመሆኑ በሰማያዊት ኢየሩሳሌም በባለሟልነት እንዲቀርብ ስልጣን እሰጠዋለሁ። ስለ ሃይማኖቱም ጽናት በመንግሥተ ሰማያት ከአንተ ጋር አስቀምጠዋለሁ። አንተ ከተቀበርክበት ቤተ ክርስቲያንም ከታነጸበት ቦታ የተቀበረ ሁሉ በእኔ ዘንድ ዋጋ ይኖረዋል። ገሃነመ እሳትንም ከቶ አያይም። ስሙ በሕይወት መጽሐፍ ያልተጻፈውም ሁሉ በቦታ ሊቀበር አይችልም። ከጉር እስከ ሸምን ወንዝ የተቀበረውንም ሁሉ ምሬልሃለሁ። ለአንተም ለዘላለም መታሰቢያ ይሆንልህ ዘንድ ይህን ቃል ኪዳን ሰጠሁ። እነሆ ሩጫህን በሚገባ ጨረስክ፣ ሃይማኖትህንም ጠብቀህ በጥቂት ምክንያት የታመንክ አገልጋይ ሆይ እንደ ባህር አሸዋና እንደ ሰማይ ከዋክብት ብዛታቸው ስለሚቆጠረው ከአንተ በኋላ ስለሚነሱት ልጆች በ15ቱ የገነት ሀገሮች በ5ቱም መንግሥተ ሰማያት ላይ እሾምሃለሁ አለው። ብፁዕ አባታችን ተክለ ሃይማኖትም መጠኔ አይደለውን ይህን ሁሉ ክብር የሰጠኸኝ አቤቱ ለአንተ ምስጋና ይገባል። ነገር ግን በቸርነት ብዛት ሰውንም በመውደድህ ነው እንጂ በበጎ ስራዬ አይደለም ብሎ አመሰገነ። ዳግመኛም ብፁዕ አባታችን ጌታዬ ሆይ ወደ ሰማዕትነት አደባባይ ዳግም ሄጄ በስምህ ሞት ዘንድ እዘዘኝ አለው። ጌታ ኢየሱስ ክርስቶስም ተጋድሎህን እስፈጽመሃል፣ ከእንግዲህ ከሞት በቀር ምንም ምን የቀረህ የለም አለው። ይህንንም ብሎት 3 ጊዜ ሳሞና ጌታ ኢየሱስ ክርስቶስ በታላቅ ክብር ከቅዱሳን መላእክትና ከክብርት እናቱ ድንግል ማርያም ጋር ወደ ሰማይ አረገ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።